ስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት በኒውካስል እና በአርሰናል መካከል በሴንት ጄምስ ፓርክ እጅግ ተጠባቂው ጨዋታ ተደርጎ ነበር። ይህ ጨዋታ እንግዲህ ለአርሰናል እጅግ ይፈተንበታል ተብሎ የተጠበቀው ጨዋታ ቢሆንም አርሰናል 2-1 በሆነ ውጤት ማሸነፍ ችለዋል። በ34ኛው ደቂቃ የኒውካስሉ አዲሱ ፈራሚው አጥቂ ኒክ ወልትማን ባስቆጠራት የጭንቅላት ግብ ኒውካስል 1-0 ሲመራ ቢቆይም በመጨረሻ ደቂቃዎች አርሰናል 2 ግቦችን በማስቆጠር ጨዋታውን አሸንፈው መውጣት ችለዋል። በ84ኛው ደቂቃ ተቀይሮ የገባው ማይክል መሪኖ በጭንቅላት ገጭቶ እንግዲህ የአቻነቷን ግብ ካስቆጠረ በኋላ አርሰናል እንግዲህ ተጭነው መጫወት ጀምረዋል። እንግዲህ በሙሉ ኃይላቸውም እንግዲህ ማጥቃት ከጀመሩ በኋላ በ97ኛው ደቂቃ ጋብሪኤል ማጋሊሽ ሌላኛው የጭንቅላት ኳስ እንግዲህ ግብ አስቆጥሮ አርሰናል 2-1 በሆነ ውጤት አሸንፈው መውጣት ችለዋል። በዚህ መሰረት አርሰናል በ13 ነጥብ ከሊቨርፑል በ2 ነጥብ ብቻ ዝቅ ብሎ በሁለተኛው ደረጃ ላይ መቀመጥ ችለዋል።